የአማራን ህዝብ ጥቁር አለብሰዋለሁ እያለ ሲዝት የነበረው ወታደራዊ አዛዥ በፋኖ ቁጥጥር ስር ዋለ። ወታደራዊ አዛዡ ይመራ ከነበረው ሰራዊቱ መሃል ነው በፋኖ ሰርጎ ገቦች በቁጥጥር ስር የዋለው። የፋኖ መረጃና ደህንነት ባደረገው ክትትል ወታደራዊ አዛዡን አንገቱን አንቆ ከሰራዊቱ መሃል ለይቶ ይዞት ወጥቷል። ወታደራዊ አዛዡ በርካታ ንጹሃኖችን ያስገደለ፣ የአባወራ ሚስቶችን ያስደፈረም፣ ነጋዴዎችን ብሎም ማህበረሰቡን ገንዘብ አምጡ እያለ ሲዘርፍ የነበረ ጸረ አማራ ነበር ተብሏል። ይህ ወታደራዊ አዛዡ የአማራን ህዝብ ጥቁር አለብሳለሁ በሚል መድረክ ላይ ተናግሮ እንደነበር ነው የተሰማው። አሁን ወታደራዊ አዛዡ በፋኖ እጅ ከፈንጅ ተይዟል። መረጃውን በዝርዝር ታደምጡታላችሁ። በምዕራብ አማራ ቀጠና አንድ አሽከርካሪን በማገት 1.5 ሚሊዮን ብር ተቀብለው ሊሰወሩ የነበሩ አጋቾች በፋኖ ቁጥጥር ስር ዋሉ። አጋቾቹ ከነውረኛው የብልጽግና ቡድን የተሰጣቸውን ተልዕኮ ተቀብለው ማህበረሰቡን በማማረር በተለይ አሽከርካሪዎችን በማገት ተሽከርካሪዎችን እስከ ማውደም የደረሰ ውንብድና ሲፈጽሙ ነበር ተብሏል። እነዚህ አጋቾች አሁን ላይ በፋኖ እጅ ከፈንጅ ተይዘዋል። ዝርዝር አለን። በተያያዘ ዜና በዚህው በምዕራብ አማራ ቀጠና ችጓሊና አዲስ ቅዳም አካባቢ ላይ በተደረገ ውጊያ ከ15 በላይ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሲገደሉ ከ23 በላይ የሚሆኑት መቁሰላቸው ታውቋል። በውጊያው ሙትና ቁስለኛ ከተደረጉ የአብይ አህመድ ተላላኪ ወታደሮች በተጨማሪ የምግብ እህል፣ ዘይት፣ 150 ኪሎ ግራም ምስር፣ 9 ኩንታል የድንች ሬሽን በፋኖ እጅ ከፈንጅ መያዙ ታውቋል። ዝርዝር አለ። የአርሲው ጭፍጨፋ ዛሬም ቀጥሏል። በአርሲ ኦርቶዶክሳውያን እየተመረጡ እየታደኑ ልክ እንደ ዶሮ እየታረዱ እየወደቁ ነው። አገዛዙ ደግሞ የአርሲውን ጭፍጨፋ ለመሸፋፈን የተለያዩ ሴራዎችን ይሁነኝ ብሎ መስራቱን ተያይዞታል። አርሲ አገዛዙ ባሰማራቸው አራጆች የክርስቲያኖች ቄራ ሆኗል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን ለዛሬ ህዳር 5 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። የአማራን ህዝብ ጥቁር አለብሰዋለሁ እያለ ሲዝት የነበረው ወታደራዊ አዛዥ በፋኖ ቁጥጥር ስር ዋለ። በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋናው በምስራቅ አማራ ቀጠና በድልብና የግዳን ወረዳ መቀመጫ በሆነችው ሙጃ ማርያም ከተማ መካከል ልዩ ስሙ ደንሳ ተብሎ በሚጠራው አካባቢ ላይ በፋኖ ቁጥጥር ስር መዋሉን በአማራ ፋኖ ብሔራዊ ኃይል የምኒልክ እዝ ህዝብ ግንኙነት መምሪያም ለመረብ ሚዲያ በላከው መረጃ አስታውቋል። መቶ አለቃ በእውቀቱ ምስጋናው በቁጥጥር ስር የዋለው ትላንት ህዳር 4 2018 ዓ.ም አመሻሽ ላይ ሲሆን የጥላት ወታደራዊ አዛዡ በቁጥጥር ስር የዋለው በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ በሚመራው በተከዜ ክፍለ ጦር መረጃና ደህንነት ብርቱ ክትትል መሆኑን የእዙ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ ገልጿል። የተከዜ ክፍለ ጦር መረጃና ደህንነት ክፍል ለቀናት ባደረገው ብርቱ ክትትል ወታደራዊ አዛዡን ከሰራዊቱ መሃል ነጥሎ አንገቱን አንቆ ማውጣት ችሏል። ወታደራዊ አዛዡ በላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸንና ያስረሸነም የብዙ ወጣቶችን አካል ያጎደለ ባለትዳር ሴቶችን የደፈረም ህዝባዊ መድረክ ላይ በይፋ የኩልመስክ ከተማን ህዝብን ብሎም የአማራ ህዝብን ጥቁር አለብሰዋለሁ በሚል እየዛተ የነበረም ከነጋዴው ብሎም ከማህበረሰቡ ገንዘብ በግዳጅ የሚቀበልና የግል ጥቅሙን የሚያግበሰብስና ፍጹም ጸረ አማራ የሆነ የጥላት አባል መሆኑን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ቀጠና አንድ አሽከርካሪን በማገት 1.5 ሚሊዮን ብር ተቀብለው ሊሰወሩ የነበሩ አጋቾች በፋኖ ቁጥጥር ስር ዋሉ።
አጋቾቹ ከነውረኛው የብልጽግና ቡድን የተሰጣቸውን ተልዕኮ በመቀበል ማህበረሰቡን በማንጋላታት ብሎም አሽከርካሪዎችን በማገት ተሽከርካሪን እስከ ማውደም የደረሰ ውንብድና ሲሰሩ እንደነበር ታውቋል። ከአጋቾቹ መካከል አንደኛው የፖሊስ አባል የነበረና ሌላኛው ደግሞ በፋኖ ስም የሚንቀሳቀስ ባንዳ የነበረ ሲሆን ትላንት ዳር 4 2018 ዓ.ም አመሻሹን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር በሚገኘው ኢንጂነር ክብር ተመስገን ብርጌድ አባላት በቁጥጥር ስር እንደዋሉት መረብ ሚዲያ ለማረጋገጥ ችሏል። በፋኖ ቁጥጥር ስር የዋሉት አጋቾቹ ህብረተሰቡን እንዲያማረሩ ከደንበጫ እስከ እጅጋ ድረስ በመንቀሳቀስ ሹፌርንና ተሳፋሪን እንዲዘርፉ ከብልጽግና ተልዕኮ እንደተሰጣቸው ቃል በቃል ተናግረዋል። ፋኖ ወደፊትም እንዲህ አይነት ወንጀለኞችን እየተከታተለ እርምጃ እንደሚወስድ መግለጹን መረብ ሚዲያ ተመልክቷል። የባንዳ የሸረኛ የጸረ አማራ ኃይል ጀንበር አዘቅዝቆበታል። በየደረሰበት በየተገኘበት በፋኖ እጅ ከፈንጅ እየተያዘም የሚገባውን ዋጋ እየተሰጠው ነው ተብሏል። በተያያዘ መረጃ በምዕራብ አማራ ቀጠና ችጓሊና አዲስ ቅዳም በተባሉ አካባቢዎች በተደረገ ውጊያ ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ23 በላይ የሚሆኑት መቁሰላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ስር 10 አለቃ ኤፍሬም አጥናፎ ብርጌድ ችጓሊና አዲስ ቅዳም በተባሉ ቀጠናዎች ዛሬ ህዳር 5 2018 ዓ.ም ባደረገው ተጋድሎ ታላቅ ድል መቀዳጀቱን መረብ ሚዲያ ለማረጋገጥ ችሏል። በውጊያው ከ15 በላይ የጠላት ብልጽግና ተላላኪ ወታደሮች ሲገደሉ ከ23 በላይ የሚሆኑት መቁሰላቸውን ጣቢያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ከተገደሉት መካከል ጥላዬኔው ምንችል ክንዴ ደሴ አብዬ የተባሉ የጥላት መንገድ መሪ የፖሊስ አመራሮች ይገኙበታል ተብሏል። በውጊያው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ በርካታ የጦር መሳሪያ ከነተተኳሹ የተማረከ ሲሆን የተፈጨ የምግብ እህል፣ ዘይት፣ 150 ኪሎ ግራም ምስር፣ 9 ኩንታል ድንች ሬሽን ከተለያዩ የማብሰያ ቁሳቁሶች ጋር በፋኖ ቁጥጥር ስር መዋሉን ጣቢያችን መረብ ሚዲያ ከእዙ ለማረጋገጥ ችሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ራበን፣ ህፃናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል አሉ ተፈናቃይ ወገኖች። ከተፈናቃዮቹ መካከል አንዳንዶች የሚቀመስ ባለመኖሩ የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው ማጥፋታቸው ተሰምተዋል። ከ2013 ዓ.ም ጀምሮ በኦሮሚያ ክልል በአራቱም የወለጋ ዞኖች እንዲሁም ከምዕራብ ሸዋ ዞን በማንነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ላይ ተጠልለው ከሚገኙ ወገኖች መካከል በርካቶች በረሃብ ምክንያት ህይወታቸው ማለፉ ተሰምቷል። የሚላስ የሚቀመስ የለም አይደለም እኛ አዋቂዎቹ ይቅርና ህፃናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል ያሉት ተፈናቃዮቹም ከ2017 ዓ.ም ሚያዝያና ግንቦት ወራት ወዲህ ምንም አይነት እርዳታ እንዳልቀረበላቸው የገለጹት ተፈናቃይ ወገኖቻችን እባካችሁ በነፍሳችን ድረሱልን ሲሉ ተማጽኖ አቀርበዋል። ብዛታቸው ከ600 በላይ እንደሆነና በማሻ ከተማ በ6 ካምፕ ተጠልለው እንደሚገኙ ነው መረብ ሚዲያ ያነጋገራቸው ተፈናቃዮቹ የገለጹት። ከ7 እና 8 ወራት በፊት ይመጣ የነበረው እርዳታ እህል ለምግብነት መዋል የማይችል የነቀዘና የተበላሸ ነበር። አሁን እሱም ቢሆን ከተቋረጠብን መንፈቅ በላይ ሆኖታል ሲሉ ለጣቢያችን የገለጹት ተፈናቃዮቹም ረቦናል፣ በረሃብ ምክንያት ህይወቱ የሚያልፈው ተፈናቃይ ቁጥር ከቀን ወደ ቀን ጨምሯል። አንዳንዶች የልጆቻቸውን የራበኝ ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው እያጠፉ ነው ሲሉ ቃል በቃል ተናግረዋል። ከተፈናቃዮች መካከል ሰርቶ ማደር የሚችሉ ከዓመታት በፊት ካምፑን ለቀው ለስራ ወደ ተለያዩ አካባቢዎች የተበተኑ ሲሆን አሁን ላይ በወረዳው በ6 ካምፕ ተጠልለው ከሚገኙ ከ600 በላይ ተፈናቃዮች መካከል ከፍተኛውን ቁጥር የሚይዙት ለአቅመ ሥራ ያልደረሱ ታዳጊዎችና ህጻናት፣ በጥቃቱ እናትና አባታቸውን ያጡ የቲሞች፣ አረጋውያን፣ በደረሰባቸው አሰቃቂ ጥቃት አካል ጉዳተኛ የሆኑና በጥቃቱ የተነሳ ለአእምሮ ህመም የተጋለጡ መሆናቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን። የአማራ ህዝብ በአንድነት ሲቆም የተሰዉ ልጆች ደም እንደተመለሰ ነው የሚቆጥረው አሉ ታላቁ አባት አርበኛ መሳፍንት ተስፎ። ከነመላ ቤተሰባቸው በዱር በገደሉ እየተዋደቁ የሚገኙት በአማራ ፋኖ ትግል ውስጥ ከጸረ ህወሓት ትግል ጀምሮ ስማቸው ከናርበኛ ጎቤ መልኬ ጎን የሚጠቀሰው ታላቁ አባት አርበኛ መሳፍንት ተስፉ የአብራካቸው ክፋይ የሆነው ልጃቸው ፋኖ ጌትነት ስለ አማራ ህዝብ ነፃ መውጣት ሲል ላለፉት በርካታ ዓመታት በዱር በገደሉ ሲዋደቅ ቆይቶ በመጨረሻው ክቡር መስዋዕትነትን መክፈሉን
መረብ ሚዲያ ከቀናት በፊት መዘገቡ አይዘነጋም። ታላቁ አርበኛ አባድፈን ሁለተኛ ዓመቱን ባስቆጠረው በዚህ የህልውና ትግል ሁለተኛ ልጃቸውን መስዋዕቱን አስመልክቶ ለህዝቡ መልእክት አስተላልፈዋል። አባድፈን አርበኛ መሳፍንት በህልውና ትግል ሁለት የአብራክ ክፋዮቻቸው የሆኑ ልጆቻቸው መስዋዕታቸውን አስመልክቶ ባስተላለፉት መልእክት በእርግጥ ሐዘኑ እንደ አንድ ሁሌ በበረሃና በስደት ሆኖ ልጆቹን እንዳሳደገ አባት ሆናችሁ ስታስቡት እጅግ መሪር ሐዘን ነው። ሁኔታውን መሪር የሚያደርገው ደግሞ ስለ አማራነትና ስለ ሀገር በሚደረግ የህይወት መስዋዕትነት ውስጥ ከአብራክ የወጡ ጀግና ልጆችን በእርጅና ዘመን እያጣ ስትሄድ ነው ያሉ ሲሆን ሆኖም ግን በልጆቼ መስዋዕትነት ውስጥ ሁሌ የሚታየኝ የአማራ ህዝብ ወደ ክብሩ ሲመለስ ነው። ሀገረ ኢትዮጵያ ከባንዳዎች እጅ ወጥታ የቀደመው ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው ሲሉ ልባዊ መልእክታቸውን አስፍረዋል። አርበኛው አክለውም ወንድሞቻችን በየበረሃው እየተሰዉ እኛ እንደሆነን እንዳንታገል የሚያደርገን ኃይል ከአማራ ህዝብ በልጦ ነው ወይ? አማራ ችግር የመፍታት ጥበብ አጥቶ ነው ወይ? አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነው ወይ? ወይስ በሴት ልጆቻችን ጡት መቆረጥ ተደስቶ ነው የሚል ተጠየቃዊ መልእክት አስቀምጠው እነዚህን ጥያቄዎች መልሳችሁ አንድ ኃይል የገነባችሁ ዕለት የልጆችን ደም እንደመለሳችሁልኝ እቆጥረዋለሁ ሲሉም ኮምጠጥና መረር ያለ ጥብቅ መልእክት አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በአርሲ የኦርቶዶክሳውያኑ ጭፍጨፋ እንደቀጠለ ነው። አገዛዙ ባደራጃቸው ታጣቂዎች የአርሲ ምድር የክርስቲያኖች ቄራ ሆኗል። በአርሲ የሚገኙ የኦርቶዶክስ እምነት ተከታዮች ልክ እንደ ዶሮ አንገታቸውን እየተቆረጡ እየተጣሉ ነው። ትላንት አንድ ኦርቶዶክሳዊ ወጣት በጓሮ ገድለው ጥለውት ንብረቱን ነድተው እንደሄዱ ታውቋል። አገዛዙ ደግሞ የግድያውን መረጃ ወደ ውጭ እያወጣች ነው በማለት ኦርቶዶክሳውያኑን እያሳደደ እያሰረና እየገደለ ይገኛል። በጉዳዩ ላይ የተለያዩ ዓለም አቀፍ ተቋማት ግንዛቤ እያገኙ የጉዳዩን አሳሳቢነት እየገለጡት ነው። በዚህ የተበሳጨው ጸረ ህዝቡ የብልጽግና ቡድን ጭፍጨፋውን ከማስቆም ይልቅ ኦርቶዶክሳውያንን ማሳደድ፣ ማፈናቀልና ማሰርን እንዳማራጭ አድርጎታል። የዓለም አብያተ ክርስቲያናት ህብረት በአርሲ ስለተገደሉ ኦርቶዶክሳውያን በዛሬው ዕለት የተሰማውን ሐዘን ገልጿል። ንጹሃንን በጭካኔ የሚገድሉትን አውግዞ ገዳዮችን ወደ ፍትህ ለማቅረብ የሚደረገውን ጥረት እንደሚደግፍ የገለጸው ካውንስሉ ለብፁዕ ቅዱስ ፓትርያርክ አቡነ ማትያስ የሐዘን ደብዳቤ መጻፉንም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ህዳር 5 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩም።